ሰላም ጤና ይስጥልን ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 21 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተ ውብሸት ታየ ነኝ። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር የሰላም ጥሪዎችን አሻፈረኝ በማለት በውንብድና ተግባሩ ላይ በቀጠለው ጽንፈኛ ቡድን ላይ የተወሰደ ባለው ጠንካራ እርምጃ የቡድኑን ከፍተኛ አመራሮች ጨምሮ ሞት ቁስለኛና ምርኮኛ ማድረግ የተቻለ ሲሆን ከህዝብ የዘረፏቸውን ንብረቶችም ማስመለስ መቻሉን አሁን የደረሰን ሰበር መረጃ አመልክቷል። በዚህም በደቡብ ጎንደር ዞን የተሰማራው የምስራቅ እዝ ክፍለ ጦር ጽንፈኛውን በማጽዳት ህብረተሰቡ ወደ ቀደመ ሰላሙ እንዲመለስ ማድረጉን አስታውቋል። ክፍለ ጦሩ ሰሞኑን በታች ጋይንት፣ በላይ ጋይንት፣ በክምር ድንጋይ ወረዳዎች በተለይም በጥጥራ፣ ሳሌ፣ ወለላህ ባህር እንዲሁም ስማዳ መገንጠያ በተባሉ ቦታዎች ላይ ባደረገው ተከታታይ ስምሪት ተላላኪ ጽንፈኛውን የገባበት ገብቶ በማጽዳት ሰብአዊና ማቴሪያላዊ ኪሳራ በማድረስ ለህዝቡ ደራሽ መሆኑን አስመስክሯል። ጽንፈኛው በቅርቡ ጀግና ሀገር መከላከያ ሰራዊታችን ከነበረበት የግዳጅ ቀጠና መንቀሳቀሱን እንደ ጥሩ አጋጣሚ ተጠቅሞ ከየአቅጣጫው በመሰባሰብ በቀጠናው ላይ ዝርፊያና ትርምስ ቢፈጥርም ሰራዊታችን ተመልሶ በመግባት አይቀጡ ቅጣት በመቅጣት አካባቢው ወደ ሰላም እንዲመለስ አስችሏል። በቀጠናው የተሰማራው ክፍለ ጦር አዛዥ ኮሎኔል ዓለሜ ታደሰ ክፍለ ጦሩ ከክልሉ የጸጥታ ኃይል ጋር በመጣመር በጀግንነትና በቁርጠኝነት ግዳጁን እየፈጸመ መሆኑን ተናግረው በጽንፈኛው ላይ ጠንካራ ምት በማሳረፍ አካባቢዎችን በአጭር ጊዜ በመቆጣጠር ህብረተሰቡ ወደ መደበኛ ስራው እንዲመለስ መደረጉን አረጋግጠዋል። ኮሎኔል ዓለሜ ታደሰ እንዳሉት ሰሞኑን በተወሰደው እርምጃ በአካባቢው ህብረተሰቡን እየዘረፈ ሲያንገላታ የነበረውን የጽንፈኛ ኃይል በመደምሰስና በመማረክ ቀሪው ደግሞ እጅ እንዲሰጥ እየተደረገ ይገኛል። እጅ ከሰጡት መካከል አንደበት አስናቀ በእነሱ አጠራር ገብርዬ ክፍለ ጦር ምክትል ሻለቃ መሪ የነበረ አበበ ሙላቴ የተገኝ በሰራዊታችን ከአሁን በፊት ቆስሎ የነበረ በእነሱ አጠራር አንበሳው ጋይንት ክፍለ ጦር መሃል ጋይንት ብርጌድ ሻለቃ አመራር መንግስቱ መኮንን በእነሱ አጠራር የኮር ደጃሽ ገሰሰ ክፍለ ጦር የነበረ ይገኙበታል። ጽንፈኛው ወቅታዊውን የነዳጅ እጥረት ለማባባስ 118 ጀሪካን ነዳጅ በድብቅ ቢያከማችም በሰራዊታችን ቁጥጥር ስር መዋል ተችሏል። የህብረተሰቡን መገልገያ ተሽከርካሪዎችን እያስቆመ ያቃጠለ ሲሆን በሰራዊታችን ብርቱ ክንድ አብዛኞቹ ጉዳት ሳይደርስባቸው ለባለቤቶቻቸው መመለሳቸውንም ገልጸዋል። የአካባቢው የህብረተሰብ ክፍሎችም የጽንፈኛውን ሴራ እየተረዱ በመሆኑ ከክልሉ የጸጥታ ኃይልና ከሰራዊታችን ጋር በመሆን ሰላም ወዳድነቱን በተግባር እያረጋገጠ መሆኑን ተናግረዋል። ከሰሜን ምስራቅ እዝ ወዳገኘነው ሰበር መረጃ ስንሸጋገር ደግሞ ጽንፈኛው ቀብሮት የነበረ ከፍተኛ መጠን ያለው መሳሪያና ተተኳሽ በቁጥጥር ስር መዋሉን እንመለከታለን። የሰሜን ምስራቅ እዝ አንድ ኮር በግዳጅ ቀጠናው በመንቀሳቀስ የህዝቡንና የአካባቢውን ሰላም ሲያውክ የነበረውን የጽንፈኛ ቡድን መቆጣጠር እንደቻለ የሰሜን ምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ ሜጀር ጄኔራል ሻምበል ፈረደ ገልጸዋል። ኮሩ ሰሞኑን ባካሄደው ስምሪት በሰሜን ወሎ ዞን ቆቦ አካባቢ የተሽለኮለከ ሰላማዊ ሰዎችን ሲያግትና የአካባቢውን ሰላም ሲያደፈርስ የነበረውን ጽንፈኛ ቡድን መውጫና መግቢያ እንዳያገኝ በማድረግ የተወሰደው እርምጃ ጠንካራ እንደነበር ምክትል አዛዡ አስረድተዋል። ጽንፈኛው ለእኩይ ዓላማው መፈጸሚያ ሊጠቀምባቸው የነበሩ በርካታ ተተኳሾችንና የጦር መሳሪያዎችን ከቀበረበት ማውጣት ተችሏል ያሉት ሜጀር ጄኔራል ሻምበል ፈረደ ቡድኑ የጦር መሳሪያዎችና ተተኳሾችን በየጫካው መቅበሩ የሰራዊታችንን ፈጣን ተነቃናቂነት የሚያመላክት መሆኑንም አረጋግጠዋል። ኮሩ አስተማማኝ ወታደራዊና ስነ ልቦናዊ ዝግጁነቱ የተረጋገጠ እንደሆነ ያወሱት ምክትል አዛዡ አካባቢውን ወደ ቀደመ ሰላሙ የመመለሱ ጥረት ተጠናክሮ ይቀጥላል ብለዋል። ሜጀር ጄኔራል ሻምበል አያይዘውም ከጽንፈኛው ጎን ተሰልፈው የአካባቢውን ሰላም ሲያደፈርሱ የቆዩ 8 ታጣቂዎችም እጅ መስጠታቸውን ተናግረዋል። በአስደሳች ሰበር መረጃችን ደግሞ የሰላም አማራጩን ተቀብለው ወደ ማህበረሰቡ የተመለሱ ታጣቂዎችን የአቀባበል ሁኔታ የሚያስከትል ይሆናል። በደቡብ ጎንደር ዞን ታች ጋይንት ወረዳና አካባቢው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጩን ተቀብለዋል። የሰላም አማራጭ የተቀበሉትን ታጣቂዎች በአካባቢው የሚንቀሳቀሰው ጀግና ሀገር መከላከያ ሰራዊት መሪዎችና የወረዳው የሥራ ኃላፊዎች አቀባበል አድርገውላቸዋል። የሰላም አማራጭን ተቀብለው የገቡት ታጣቂዎች በትጥቅ ትግል የትኛውንም ጥያቄ መመለስ እንደማይቻል የተናገሩ ሲሆን ሌሎች በጫካ ያሉ ወንድሞቻችን የሰላም አማራጭን በመጠቀም
ከትጥቅ ይልቅ ሰላምን በመምረጥ በልማት ሊሳተፉ ይገባል ሲሉ ጥሪያቸውን አቅርበዋል። ከታች ጋይንት ወረዳ ኮሚኒኬሽን የተገኘው መረጃ እንደሚያመለክተው በማወቅም ሆነ ባለማወቅ የበደልነውን ሕዝብ ለመካስ ዝግጁ ነን ብለዋል። ክቡራትና ክቡራን፣ ሌላው የዕለቱ ወሳኝና ለሕዝቡ ፎይታን የሰጠ መረጃችን ደግሞ የነዳጅ ዋጋ ንረቱ ጫና በቀጥታ ህብረተሰቡ ላይ እንዳያርፍ የናፍጣ አቅርቦት መጠን ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት መደበኛ ሁኔታ እንዲመለስ መደረጉን የገንዘብ ሚኒስቴር ሚኒስትር አህመድ ሺዴ መግለጻቸው ነው። በዓለም አቀፍ ደረጃ የነዳጅ ዋጋ መጨመርን ተከትሎ የሚፈጠረውን የኑሮ ውድነት ለመከላከልና በተለይም የዋጋ ንረቱ ወደ ህብረተሰቡ እንዳይተላለፍ ለማድረግ መንግስት ከፍተኛ ድጎማ እያደረገ መሆኑንም የገንዘብ ሚኒስትሩ አስታውሰዋል። መንግስት በየወሩ የ20 ቢሊዮን ብር ድጎማ እያደረገ መሆኑን የጠቀሱት የገንዘብ ሚኒስትሩ እስካሁን ለነዳጅ የተደረገው አጠቃላይ ድጎማ ከ300 ቢሊዮን ብር በላይ መድረሱን ገልጸዋል። ይህን ወሳኝ የመንግስት አቋም ተከትሎ የትራንስፖርትና ሎጂስቲክ ሚኒስቴር የትራንስፖርት አገልግሎት ወደ መደበኛ ሁኔታ መመለሱን አስታውቋል። ይህም ሁኔታ በኢትዮጵያ የናፍጣ ዕለታዊ አቅርቦት ከ9 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎ በትራንስፖርት አገልግሎት ላይ የሚታወቁ መስተጓጎሎችን አስከትሎ እንደነበር በማስታወስ መንግስት ይህን ችግር በፍጥነት ለመቆጣጠር የታሪፍ ማሻሻያ፣ የአቅርቦት አደረጃጀት ማሻሻልና የሎጂስቲክ ቅንጅትን ማጠናከርን ጨምሮ በርካታ አስቸኳይና ዘላቂ እርምጃዎችን ወስዷል ብሏል። ክቡራትና ክቡራን፣ በጉዳዩ ላይ የገንዘብ ሚኒስትሩ ከሰጡት ሰፋ ያለ ማብራሪያ ወሳኙን ክፍል አጠር አድርገን አቅርበናል። ተከታትለን እንመለስ። ሌላኛው የናፍጣ ነው። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መሙላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ የናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋገጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ከዚህ በተጨማሪ ከነጭ ናፍጣ በስተቀር ሌሎች የነዳጅ ምርቶች በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ይሄ ሲደረግ በአጣዳፊ የግዢ ዘዴ በልዩ ክትትል ለአየር መንገዳችን አስተማማኝ ነዳጅ ማቅረቡን በአስተማማኝ መልኩ ሲሰራ ቆይተዋል። የቤንዚን አቅርቦት በኢኮኖሚ ውስጥ በአስተማማኝ መልኩ እንዲቀርብ ማድረግ ተችሏል። ነጭ ናፍጣ አብዛኛው የነዳጅ አጠቃቀማችንን ከፍተኛው ነጭ ናፍጣም ስለሆነ ይህንን በተመለከተ ቁጠባም ለማድረግ ዲፖዎቻችንም ለመሙላት የዓለም ሁኔታም አስጊ ሁኔታ ስለነበረ አጠቃላይ የጋራ ኃላፊነትን በመሆኑ የአቅርቦት መጠኑ ከ9 ወደ 4.5 ሚሊዮን ሊትር በቀን እንዲወርድ ተደርጎ ነበር ማለት ነው። በዚህም የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናደርግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። ስለዚህ የነጭ ናፍጣ በኢኮኖሚ ውስጥ አቅርቦት መቀነሱ በህዝቡና በኢኮኖሚ አንቀሳቃሾች ደገት ላይ የተለያዩ ጫናዎች መከሰታቸው ግልጽ ነው። የተለያየ ጉዳትም የደረሰ መሆኑ ግልጽ ነው። ከዚህ በተጨማሪ ግን መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው፣ በድጎማ ማለት ነው። ስለዚህ በልዩ ግዢ በከፍተኛ ዋጋ ነው እየገዛን እያቀረብን የምንገኝ መሆኑ በሚገባ ግንዛቤ ማድረግ ተችሏል። በአጠቃላይ በመካከለኛው ምስራቅ በተሻለ አንጻራዊ መረጋጋት ሁኔታውን መተንበይ ባይቻልም ባለው ሁኔታን በመገምገም የመካከለኛው ምስራቅ ያለው ሁኔታ የመቀየር ኃላፊነት የዓለም ህዝቦች እንዳለ ሆኖ በእኛ በኩል ማድረግ ያለብንን ብቻ ላይ ትኩረት ማድረግ ስላለብን አጠቃላይ የናፍጣ አቅርቦት መቀነሱ ያስከተለውን ችግር በስፋት ተገምግሟል። በተለይ በአሁኑ ወቅት የከፍተኛ የሆነ የግብርና ምርት ዝግጅት እና የግብርና ምርት ስራዎች
የሚሰሩበት ወቅት በመሆኑ የኤክስፖርት ስራዎቻችንን በከፍተኛ ደረጃ አቀላጥፈን መቀጠል ስላለብን እንዲሁም ነዳጅን እንደ ግብዓት የሚጠቀሙ ከፍተኛ አምራች የሆኑ ዘርፎችም በመኖራቸው የተለያዩ የመንግስት የልማት ፕሮጀክቶች በናፍጣ እጥረት በከፍተኛ ደረጃ ጫና ያሳደረ በመሆኑ እንዲሁም የግብርና ምርቶችን ለማቀነባበርም የግብርና ምርቶችንም ወደ ገበያ ለማድረስ የተለያዩ ጫናዎች በመፈጠራቸው ምንም እንኳ መንግስት በከፍተኛ ውድ ዋጋ የገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ መጫን ይጀመራል ማለት ነው። እንዲሁም በክልሎች ደግሞ ለክልሎችም ከነገ ጀምሮ ከጅቡቲ ጭነት የሚጀመር ይሆናል። ስለዚህ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት ሙሉ ለሙሉ እንዲመለስ ተወስኗል። ይሄም 9 ሚሊዮን ሊትር አቅርቦቱ ይኖራል ማለት ነው። ስለዚህ ይሄም የሆነበት ምክንያት አሁን የተፈጠረውን ጫና በተለይ የኢኮኖሚ እንቅስቃሴ ላይ የተፈጠረውን ጉዳት ለመቀነስ የእርሻ ምርቶችን ወደ ገበያ በመድረስ የፕሮጀክቶች አፈጻጸም ላይ የተፈጠረውን ጫና ለመቋቋም የግብርና ስራዎችን በተቀላጠፈ መልኩ ለማካሄድ የኤክስፖርት ስራዎቻችንን በከፍተኛ ደረጃ ለማጠናከር ወደ ነበረበት እንዲመለስ ተወስኗል። ይሄም የተወሰነበት ምክንያት መንግስት ከፍተኛ ኃላፊነት የሚሰማውና ይህንን ጉዳይ ለመቋቋም በፊት ሲያደርግ ከነበረው ጥረት በተጨማሪ በልዩ መልኩ ይህንን ለማድረግ ከዛሬው ጀምሮ ተግባራዊ እንዲሆን ተወስኗል ማለት ነው። ስለዚህ ይሄም በከፍተኛ ኃላፊነት የተወሰነ ውሳኔ ነው። ሁኔታው የታየ በቀጣይ የአቅርቦት መጠን ማሻሻል የሚያስፈልግበት ሁኔታ ካለም በቀጣይ የታየ የሚስተካከል ይሆናል። መንግስት ይሄንን ውሳኔ ሲወስን አሁንም በከፍተኛ ድጎማ እያቀረበ የሚቀጥል መሆኑ መታወቅ አለበት ማለት ነው። ስለዚህ ዓለም አቀፍ ክራይሲስ ያመጣው ችግር ነው። መንግስት በከፍተኛ ኃላፊነት አቅርቦት እያቀረበ ያለበት ችግር ነው። ከብዙ ሀገሮች በሚነጻጸርበት ጊዜ በኢትዮጵያ የትራንስፖርት እንቅስቃሴ በአንጻራዊነቱ የተሻለ፣ የኢኮኖሚ እንቅስቃሴ በአንጻራዊነቱ የተሻለ፣ በተለይ ዘንድሮ ፈጣን እድገት በማስረገብ ረገድ እስካሁን ድረስ የሪፎርም ውጤቶቻችንን ከፍተኛ መገለጫ የሆነው የ10.2% እድገት እንደምናረጋግጥ ይጠበቃል ማለት ነው። ይሄንንም እድገታችንን ለማስቀጠል የአሁኑ ውሳኔ በከፍተኛ ደረጃ የሚያግዝ መሆኑ ታምኖበት ነው የተወሰነው ማለት ነው። ይሄ ማለት ከፍተኛ የሆነ የድጎማ ኃላፊነት አጠቃላይ የግዢ ስራዎቻችንን እያቀላጠፍን ከዚህ በፊት ተቋርጦ የነበሩ መደበኛ አቅራቢዎቻችንን በልዩ ግዢ ዘዴ የመተካቱን ስራ አጠናክረን የምንቀጥል ይሆናል ማለት ነው። ስለዚህ መንግስት ይሄንን ውሳኔ ተግባራዊ በማድረግ ረገድ እንደ ከዚህ በፊት ሁሉ የመከታተያ ግብረ ኃይል ሲቹዌሽን ሩም ያቋቋመውን ሲቹዌሽን ሩም አሁንም አጠናክሮ የሚቀጥል ይሆናል። በተለይ ህብረተሰቡ መንግስት በከፍተኛ ድጎማ በልዩ ግዢ ዘዴ በከፍተኛ ዋጋ ዓለም አቀፍ ጫናዎችንም በመቋቋም እያቀረበ ያለው ነዳጅ እጅግ በጣም ወሳኝ ጉዳይ መሆኑን በመገንዘብ ይሄ ምርት ላይ የሚከሰቱ ማጭበርበሮች እና አሻጥሮች ከመንግስት የህግ አስከባሪ አካላት ጎን ለጎን በመሆን ለመቆጣጠር እንዲቻል ህብረተሰቡ የተሟላ ድጋፉን ከመንግስት የተቋማት እና የጸጥታ ግብረ ኃይል ጋር መስራቱን አጠናክሮ እንዲቀጥል አደራ ለማለት እንወዳለን። የነዳጅ እጥረቱን በስግብግብነት ለግል ጥቅማቸው ለመቀየር በርካቶች የኮንትሮባንድ የነዳጅ ንግድና ሽሸጋ ውስጥ ተዘፍቀው የህግ እርምጃም ሲወሰድባቸው እንደነበር ይታወሳል። በዛሬው ዕለት የአዲስ አበባ ፖሊስ ባጋራው መረጃ ገንዘብ የተቀበለ ያለ ወረፋ ነዳጅ ሲያስቀዳ የነበረ የማደያ ስራ አስኪያጅ ከ3 ግብረ አበሮቹ ጋር በቁጥጥር ስር መዋሉን ገልጧል። የወንጀል ድርጊቱ የተፈጸመው በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሉ ዲምቱ አካባቢ ከሚገኝ አንድ ማደያ ውስጥ ነበር። ተጠርጣሪዎቹ በተጠቀሰው አካባቢ ከሚገኘው ነዳጅ ማደያ ስራ አስኪያጅ ከሆነው ቴዎድሮስ ሻምበል ጋር በመመሳጠር ኮድ 3 883 አይቪ ኮትራክር የጭነት አሽከርካሪ የሆነው ብርሃን መለሰ ያለ ወረፋ ነዳጅ እንዲቀዳ በደላላው ያሬድ አለም ሰገድ በኩል ከስምምነት ላይ መድረሳቸውን
ፖሊስ ይፋ ባደረገው መረጃ ገልጿል። ይህንን የወንጀል ተግባር ለመፈጸም ከሌሊቱ 9 ሰዓት ተኩል ላይ እንዲመጣና ለዚህ ክፍያ 30 ሺህ ብር ለስራ አስኪያጁ እንዲሰጥ በደላላው በኩል ተወስኖ በቀጠሮ ይለያያሉ። የወንጀል ድርጊቱ መረጃ የደረሰው የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ ጉዳዩን በቅርበት ሲከታተል ቆይቶ በተባለው ሰዓት አሽከርካሪው ያለ ወረፋና ያለ ኩፖን ነዳጁን ሊቀዳ ገንዘቡን ለወንጀል ድርጊቱ ተባባሪ ለሆነው አንድ የመኪና ጥበቃ ስራ ላይ ለተሰማራ ሚሊዮን ከበደ ለተባለ ግለሰብ በመስጠት ገንዘቡን ሲቀባበሉ እጅ ከፍንጅ መያዛቸውን የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ ገልጿል። ከፍተኛ የሀገር ሀብት ወጥቶበት በድጎማ ወደ ሀገር ውስጥ የሚገባውን ነዳጅ በህገወጥ መንገድ በመጠቀም ሀገርን ለምዝበራ የሚዳርጉ የማደያ ባለቤቶችና ሰራተኞች ላይ የሚወሰደው እርምጃ ተጠናክሮ የሚቀጥል መሆኑን የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ አንዳንድ አሽከርካሪዎች ከማደያ ነዳጅ በመቅዳት መልሰው የሚሸጡ ግለሰቦች ጭምር በመኖራቸው ከድርጊታቸው እንዲታቀቡም አሳስበዋል። በዚህ ዓለምን በመታው የነዳጅ እጥረትና የኢኮኖሚ ቀውስ ሀገራችን ኢትዮጵያ ከሌሎች ሀገራት ለየት ባለ ሁኔታ የአውሮፕላን በረራም ሆነ በሀገር ውስጥ የሚደረጉ የትራንስፖርት እንቅስቃሴዎች የተገቱ ሆኖ አልተስተዋለም። ይህን ሁኔታ በተመለከተ ክቡር ጠቅላይ ሚኒስትር አብይ አህመድ ከገለጹት አንድ ጉዳይ አጠር አድርገን ወደ እናንተ አቅርበነዋል። ኤክስኪዩት ለማድረግ ደግሞ የሚሰሩ ስራዎች ከጅምሩ ከታች ይሆናሉ እና በማህበራዊ ዘርፍ መንግስት የሚያደርገውን ጥረት፣ እነዚህ ክቡራን ሚኒስትሮች የሚያደርጓቸውን ጥረቶች፣ ማህበረሰቡ የሚያደርገውን ጥረት ኦቨርናይት ለውጥ የምንጠብቅ ከሆነ አይሳካም። ትውልድ መዞ ያነሳዋል ብለን የምናስብ ከሆነ ደግሞ ጊዜ ይፈተዋል። አሁን አንድ ቀላል ነገር ለማንሳት እኔና አደን እኔና ብርሃኑ እኩል የሚያግባባን ነገር እኔ ሐሳብ ባነሳ ያው እዛው እርግጫ ነው ማለት ነው። አደንና ብርሃኑ ከቆረቆራቸው ካመማቸው ግን ሰምቲንግ ያላዩትን ነገር አይቻለው ማለት ነው። መስማማት የጥሩ ነገር ውጤት አይደለም። አርቀን ስናይ ነገን ስናይ ዛሬ ላይ ያሉ ሰዎች አይመቻቸውም። በየቀኑ ኢትዮጵያ ውስጥ የምናየው ይሄንን ነው። ወገኖቼ ልነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ ተስፈኞች ስንሆን መልካም ነገር ማየት ስንጀምር የተነሱ ጥያቄዎች እዛ ውስጥ ምላሽ ያገኙ። ለምሳሌ ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄ ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያዘጋል። ላለፉት 1-2 ወር ገደማ 20 ቢሊዮን በወር። ያ ቢቀር ኖሮ ቅድም የተነሳው ጥያቄ ግማሹ ሊመለስ ይችላል። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደው እንደ ተራ ዜና ነው እንደሚሰማው? እንደዛ ነው። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። እውነቴን ነው የምነግራችሁ። ኮሌክቲቭ የሆነ እይታ፣ የተገለጠ እይታ የማየት ብቃት ብዙዎቻችን ጋር ወደን ፈቅደን ስንተው ስንዘል ስናልፍ ስለሚታይ ይህን ነገር ብናስተካክል እቺ ሀገር ትልቅ እድል አላት። ብንሰራ፣ ብንሮጥ፣ ብንለፋ ውጤት እናመጣለን። አንዳንዱ ጉዳይ ተደጋግሞ የሚነገርበት ምክንያት ከሌላው ዘርፍ የተሻለ ቅድሚያ ስለሚሰጠው አይደለም፣ ካልተነገረ ውጤት ስለማያመጣ ነው። ኢንዱስትሪ የቱሪዝምን ያክል አልተናገርለትም። ምክንያቱም ሳሙና ከተመረተ ገበያ አያጣም። ቱሪዝም ግን በጣም መሸጥ መነገር አለበት። በእኛ ደረጃ ያ ገብቶን ነው የምንናገረው እንጂ ቱሪዝም ከኢንዱስትሪ በልጦብን አይደለም፣ ከስንዴ በልጦብን አይደለም። ስንዴ ስንል ስንዴ ምን ያደርጋል አላችሁ? ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ለሚያዝያ 21 ቀን 2018 ያዘጋጀንላችሁ ዝግጅቶች ይህን ይመስሉ ነበር። ከመውጣታችሁ በፊት እንደተለመደው
ላይክ እና ሼር እያደረጋችሁ እንድትወጡ በድጋሚ በአክብሮት እንጠይቃለን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው የሰው ዘር ይሁን የሚለው የአዲስ ምንጭ የምንጊዜም መልእክት ነው። ሰላም ይሁን።